لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله على نبينا محمد وعلى آله وصحبه أجمعين أما بعد. قل الله جل وعلا وذكر فإن الذكرى تنفع المؤمنين. أحبابي في الله، إن شاء الله تعالى مختصر فقه الصوم يجمرنا يدرس درس صعب نقدر هنا. يقول المؤلف: الفصل الأول: ما يفسد الصوم وما لا يفسده. ما يفسد الصوم ويجب القضاء: 1. تناول الطعام والشراب عمدا، من أكل أو شرب مما يتغذى به متعمدا وهو ذاكر لصومه فإن صومه يبطل. የመጀመሪያው ፋስል መለያ ማ ይፍሲዱ ሶም ወማ ላ ይፍሲዱ፣ ጾም የሚያበላሽና እንደዚሁም ጾምን የማያበላሹ ነገራቶች ምን ምን ናቸው የሚል ነው። ጾማችንን ሊያበላሹ የሚችሉ ነገራቶች ብዙ ነገራቶች አሉ። እንደዚሁም ላያበላሹ የሚችሉ የሆኑ ነገራቶች ማለት ነው። እነዛን በዝርዝር የምንዳስስ ነው የሚሆነው። ማ ይፍሲዱ ሶም ወይጅቡ ልቀዳ፣ ጾምን የሚያበላሽ የሆነ እንደዚሁም ቀዷን ግዴታ የሚያደርግ የሆነ ምንድን ነው? አወለን ተናውል ጣዓም ወሸራብ አምደን፣ ጾምን ከሚያበላሹ ነገራቶች አንደኛው ምግብንና መጠጥን እሱን መመገብና መጠጣት ነው። ሆን ብሎ አውቆ ማለት ነው። ሆን ብሎ አውቆ መመገብ ወይም መጠጣት ጾምን ከሚያበላሹ አንደኛው ነው። ጠይብ መን አከለ አው ሸሪበ፣ የጠጣ ሰው ወይም የበላ የሆነ ሰው ሚማ ዩተገዛ ብሄ፣ በእርሱ የሰው ልጅ የሚጠቀመው የሆነ ሙተዓሚደን፣ ሆን ብሎ አውቆ ማለት ነው። ወሁወ ዛኪሩ ሊሶሚህ፣ እሱም ጾሙን ያስታወሰ ሆኖ የበላና የጠጣ የሆነ ሰው ፈሶሙሁ ባጢል፣ ጾሙ ብልሹ ነው ይላል። الدليل من الكتاب كقرآن ማስረጃው قوله تعالى ذكره الله سبحانه وتعالى لونه: وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ثم أتموا الصيام إلى الليل. سورة البقرة الله سبحانه وتعالى 187 አንቀጽ ላይ ምን ይላል? ብሉ ጠጡ፣ ጥቁሩ ክር ያኒ ነጩ ክር ከጥቁሩ ክር ግልጽ እስከሚሆንላችሁ ድረስ ሚነል ፈጅሪ፣ እስከ ፈጅር ድረስ ثم أتموا الصيام إلى الليل፣ ከዛም እስከ ሌሊቱ ድረስ ጾምን አጠናቁ ይላል። ይህ ማለት ምንድነው? ከሌሊቱ ቀኑ ግልጽ በሆነላችሁ ጊዜ ያኒ ፈጅሩ በወጣ ጊዜ፣ ቀኑ ግልጽ በሆነ ጊዜ ከፈጅር ጀምራችሁ እስከ ሌሊት ድረስ ጾማችሁን ጠንቅቃችሁ ሙሉ። ያኒ ብሉ ጠጡ ከጥቁሩ ክር ነጩ ክር ግልጽ እስከሚሆንላችሁ ድረስ አለ። ቀኑ ማለት ነው ነጭ ክር ማለት የተፈለገው እዚህ ጋር ላይ እስከ መቼ ድረስ? እስከ ፈጅር ያኒ ثم أتموا الصيام إلى الليل፣ ከፈጅር ጀምራችሁ ደግሞ እስከ ሌሊቱ ድረስ ጾማችሁን አጠንቅቃችሁ ሙሉ ይላል። ያኒ ከምግብ ከመጠጥ ከሚያስፈጥሩ ነገራቶች ተቆጠቡ እያለ ነው አላህ Subhanahu Wa Ta'ala። መርሐባ። ወጅሁ ደላላ፣ የማስረጃው ሁኔታ ማለት ነው። እንግዲህ ጾምን ከሚያስፈጥሩ ነገራቶች አንደኛው ምግብ መመገብና መጠጣት ሆነ ብሎ ነው ብለናል። አላህ Subhanahu Wa Ta'ala ብሉ ጠጡ ጥቁሩ ክር ከነጩ ክር ግልጽ እስከሚሆንላችሁ ድረስ ከፈጅር ብለናል። ከዛም እስከ ሌሊቱ ድረስ ጾማችሁን አጠናቋል አላህ Subhanahu Wa Ta'ala። ወጅሁ ደላላ የማስረጃው ሁኔታ
أن الله تعالى قد أباح الأكل والشرب إلى طلوع الفجر. الله سبحانه وتعالى حلال أدركوال ምግብና መጠጥን እስከ ፈጅር እስከሚወጣ ድረስ ትክክለኛውን ፈጅር ثم أمر بإتمام الصوم إلى الليل وهذا معناه ترك الأكل والشرب في هذا الوقت. كزام الله سبحانه وتعالى ምግብና መጠጥን በመተው አዘዘ። ጾምን ጠንቀን እንድንሞላ ጦማችንን እንድናጠናቅቅ ጾመን እንድንውል አዘዘ እስከ ሌሊቱ ክፍል ድረስ ማለት ነው። የዚህም ትርጉሙ ምግብና መጠጥን ተው ማለት ነው። በእነዚህ ጊዜያቶች ማለት ነው። ፈጅረን ሳዲቅ ከወጣ ጀምሮ እስከ ሌሊቱ ፀሐይ እስከሚጠልም ድረስ ማለት ነው። الدليل من السنة ما جاء عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال فيما يرويه عن ربه أبو هريرة የዘገቡት ሐዲስ ነው። ከነብዩ ሰለላሁ ዐለይሂ ወሰለም ይዘው ከጌታቸው ያወሩት የሆነ ሐዲስ ማለት ነው። ነብዩ ዐለይሂ ሰላቱ ወሰላም يترك طعامه وشرابه وشهوته من أجلي ምግብና መጠጡን ትቶ ወሻህወተው እንደዚሁም ፍላጎቱን ምን አጅሌ ለእኔ ጉዳይ ብሎ ትቶ ጾምን እኔ ነኝ የምመነዳው ብሎ ያለበት ሐዲስ ማለት ነው። ስለዚህ አላህ ስብሓነሁ ወተዓላ በሐዲስ አልቁድስ ምን አለ? የትርኩ ጧዓመሁ ወሸራበሁ ወሸህወተሁ ምን አጅል፣ ምግቡንና መጠጡን ይተዋል እንደዚሁም ፍላጎቱን ለእኔ ጉዳይ ብሎ ይላል። አደሊል ምን አልእጅማዕ፣ እንደዚሁም እጅማዕ ነው ማስረጃው። ነቀለ ልእጅማዕ ዐላ ዛሊከ ኢብኑ ሐዝም ወኢብኑ ቁዳማ፣ በዚህ ጋር ላይ እብኑ ሐዝምና እብኑ ቁዳማ እጅማዕ እንዳለበት የዑለማዎች ስምምነት እንዳለበት ዘግበዋል ማለት ነው። ማ የተረተቡ ዐለ ልኢፍጣር ዐምደን ቢጣዓሚን አው ሸራብን፣ ሆን ብሎ ወይም በምግብ ወይም በመጠጥ ያፈጠረ የሆነ ሰው በእርሱ ላይ ምን አለበት ነው። አልቀዷ፣ ቀዷ ማውጣት አለበት። የልዘሙ መን አፍጠረ ቢተናውል ጣዕም ወሸራብ ሙተዓሚደን አልቀዷ፣ ሆን ብሎ ያፈጠረ የሆነ ሰው ምግብን አንስቶ ማለት ነው፣ ወይም ደግሞ በመጠጥ ወይም በምግብ ሆን ብሎ አውቆ ያፈጠረ የሆነ ሰው በእርሱ ላይ ቀዷ አለበት ነው። ወዐላ ሃዛ ዐመቱ አህሊል ዒልም፣ በዚህ ላይ ቀዷ አለበት በሚለው አብዛኞቹ ዑለማዎች የእውቀት ባለቤቶች የእውቀት ሊቃውንቶች ተስማምተዋል። አመል ከፋራ ፈላ ተጅቡ ዐለይህ፣ ከፋራ ከቀዷ ጋር ከፋራ ግዴታ አይሆንበትም። ወሁወ መዛሂቡ ሻፊዕየት ወልሐናቢላ ወረጀሐሁ ኢብኑል ሙንዚር ወነወዊ ወእኽታረሁ ኢብኑ ዑሰይሚን። ይህም ደግሞ ቀዷ እንዳለበት ከፋራ የለበትም በሚለው የሻፊዒ መዝሀብ ነው። የኢማሙ አሕመድም እንደዚሁ። ይህንን ደግሞ ኢብኑ ሙንዚር ራጅሕ ነው ትክክለኛ ነው ብለውታል። ነወዊይም እንደዚሁ ኢማሙ ነወዊ ረሒመሁሙላህ ትክክል ነው ብለዋል። ቀዷ አለበት ከፋራ የለበትም በረመዳን ቀን ሆን ብሎ በምግብ ወይም በመጠጥ ያፈጠረ የሆነ ሰው ማለት ነው። ኢብኑ ዑሰይሚንም መርጠውታል ይህንን ረሒመሁሙላህ። الأدلة يعني ማስረጃው أما القضاء فقياسا على المريض والمسافر اللذان أوجب الله عليهما القضاء مع وجود العذر يعني ማስረጃው የቀዷ አለበት የተባለበት ማስረጃ እነዚህ ሙሳፊርና በሽተኛ የሆነ ሰው በእነሱ ላይ አላህ ሱብሓነሁ ወተዓላ ቀዷን እንዲያወጡ ግዴታ አድርጎባቸዋል። ምክንያት ከመኖሩ ጋር ማለት ነው፣ ዑዝር ከመኖሩ ጋር ለነርሱ። ስለዚህ ፈሊአን የጅብ መዓ ዐደም ልዑዝር አውላ፣ ያኒ ምንም ምክንያት የሌለው የሆነው ሰውዬ ግዴታ መሆኑ በሱ ላይ በላጭ የታወቀ ነው ማለት ነው። طيب وأما عدم وجوب الكفارة فدليله يعني
ከፋራ ግዴታ አይደለም የሚለው ማስረጃ ደግሞ عدم ورود النص من الكتاب والسنة في وجوب ذلك يعني ያ ነገር ግዴታ ነው በሚል ከቁርአን ወይም ከሐዲስ የተገኘ ነገር የለም የመጣ ነገር የለም ስለዚህ ከፋራ በሱ ላይ ግዴታ አለበት የሚል ማለት ነው والأصل براءة الذمة يعني መሰረቱ ደግሞ የሰውየው አካላቱ يعني ذمው ጫንቃው የጠራ መሆኑ ነው طيب ሁለተኛ عدم صحة القياس على الجماع في نهار رمضان برمضان كان ከሚስቱ ጋር በተገናኘ ሰው ጋር በሱ ላይ ቅያስ ማድረግ ትክክል አይደለም فقد ورد النص في الجماع وما سواه ليس فيه معنى لأن الجماع أغلظ يعني ማስረጃ ወርዷል በረመዳን ቀን ከሚስቱ ጋር ግንኙነት ያደረገ የሆነ ሰው ከዛ ውጭ ያለ ግን በሱ ትርጉም ይቆማል ማለት አይደለም ያን الجماع أغلظ በረመዳን ቀን ከሚስቱ ጋር ግንኙነት አድርጎ ማፍጠር በጣም ከበድ ያለ ነውና ማለት ነው ይሄንኛው ነስ ወርዶበታል ቁርአን ያንኛው ደግሞ የለውም ነው الامساك ሁለተኛ ኢምሳክ ነው በረመዳን ቀን ሆነ ብሎ በምግብ ወይም በመጠጥ ያፈጠረ በረመዳን ቀን ሆነ ብሎ ያፈጠረ የሆነ ሰው ኢምሳክ ከምግብ ከመጠጥ ከዛ በኋላ መቆጠብ አለበት ግዴታ ይሆንበታል يلزم من أفطر بتناول الطعام والشراب متعمدا الإمساك بقية يومه ያፈጠረ የሆነ ሰው ግዴታ ነው በሱ ላይ ምግብን ወይም ደግሞ መጠጥን ሆነ ብሎ ወስዶ ያፈጠረ የሆነ ሰው አውቆ ማለት ነው الامساك بقية يوم የቀረውን ቀን ከዛ መቆጠብ ግዴታ ነው وهذا باتفاق المذاهب الفقهية الأربعة الحنفية والمالكية والشافعية والحنابلة وهو قول الظاهرية يعني ይህ ደግሞ አራቱም መዛሂቦች የተስማሙበት ነው ሐነፊያዎች ማሊኪያዎች ሻፊዒያዎች ሐንበሊያዎች ተስማምተውበታል በዚህ ጋር ላይ ማለት ነው ኢምሳክ እንዳለበት በረመዳን ቀን ሆነ ብሎ ያፈጠረ የሆነ ሰው ማለት ነው ኢምሳክ ግዴታ እንደሆነበት وهو قول الظاهرية ይህም ደግሞ የዛሂሪያዎች ንግግር ነው ወለይ ذهب جماهير أهل العلم በዚህ ጋር ላይ ደግሞ አብዛኞቹ جمهور العلماء በዚህ ጋር ላይ ሄደዋል وذلك لأنه أفطر بدون عذر ካለ ምክንያት ስላፈጠረ ማለት ነው ካለ ምክንያት ስላፈጠረ በእርሱ ላይ ኢምሳክ ግዴታ ነው የቀረውን ቀን ማለት ነው فيلزمه إمساك بقية النهار وفطره عمدا لم يسقط عنه ما وجب عليه من إتمام الإمساك የዛን ቀን ሆነ ብሎ ማፍጠሩ ከርሱ ኢምሳክ ግዴታ መሆኑን ውድቅ ያደርግለትም ማለት ነው طيب تناول الطعام والشراب ناسيا ረስቶ ምግብን መመገብ ወይም መጠጣት حكم ምንድነው ነው من أكل أو شرب ناسيا فلا شيء عليه ረስቶ የተመገበ የሆነ ሰው በእርሱ ላይ ምንም ነገር የለበትም ወይቲሙ ሰውመህ ጾሙን መሙላት አለበት ذهب إلى ذلك جمهور أهل العلم من الحنفية والشافعية والحنابلة በዚህ ጋር ላይ ደግሞ የአብዛኛው የእውቀት ሊቃውንቶች የእውቀት ባለቤቶች በዚህ ጋር ላይ ሄደዋል በዚህ ጋር ነው የተጓዙት ማለት ነው ይሄንን ሁክም አጥድቀውታል ሐነፊያዎች ሻፊዒያዎች ሐንበሊያዎች ረስቶ የተመገበና የጠጣ የሆነ ሰው ምንም ነገር የለበትም ጾሙም ትክክል ነው الدليل من الكتاب كقرآن يالله مسجد عن ابن عباس رضي الله عنهما قال أنزل الله تعالى ابن عباس من كم سرت الله وداد الله جنا الله سبحانه وتعالى والرجال لا يكلف الله نفسا وسعها لها ما كسبت وعليها ما اكتسبت ربنا لا تؤاخذنا إن نسينا أو أخطأنا الله سبحانه وتعالى عندت النفس أسكددم أرصى يجلوتا نجي لها ما كسبت لأرصى يسرت جوالات وعليها ما اكتسبت بسهم لي يسرت اللبات ربنا جيتاجن لا تؤاخذنا تهازن إن نسينا
ረስተን ባደረግነው ድርጊት አው አኽጣእና ወይም በተሳሳት ነው ስተት አተያዘ ቃለ አይ አላሁ ስብሓነሁ ወተዓላ ቀድ ፈዐልት አላህ ስብሓነሁ ወተዓላ እንዲህ ብሏል በእርግጥም ያኒ አርገላችኋለሁ ብሏል ያኒ الدليل من السنة كسنة لو مسرجة عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال من نسي وهو صائم فأكل أو شرب فليتم صومه فإنما أطعمه الله وسقاه رواه البخاري ومسلم مسلمنا البخاري بزجوت حديث أبو هريرة من كم سراتون الله سبحانه وتعالى يودر الله تونا نبي عليه الصلاة والسلام عنده بلوال لله رستو አንድ ጾመኛ የሆነ ሰው ረስቶ ቢበላና ቢጠጣ ጾሙን ያጠናቅሙላ فإنما أطعمه الله وسقاه እርሱን የመገበውና ያጠጣው አላህ Subhanahu Wa Ta'ala ነው ብለዋል طيب ሌላኛው ጾመን እንትን ከምን ነገር ما يدخل الجوف من غير قصد ካለ ምንም ሐሳብ ማለት ነው ካለ ሐሳብ ወደ ሆድ የሚገባ ነገር ያስፈጥራል ያስፈጥርም ነው ما يدخل الجوف يعني ما يدخل جوف الصائم بلا اختيار منه كغبار الطريق لا يفطر يعني ወደ ሆድ የሚገባ ነገር ጾመኛው ሆዳ ሰው ወደ ሆነ ሰው ወደ ሆዱ ካለ ምርጫው የገባ ነገር አቧራን ይመስል በመንገድ ላይ ሲጓዝ አያስፈጥርም ነው ካለ ምርጫው ስለሆነ الدليل اجماع اهل العلم على ذلك ومن نقل الاجماع ابن منذر وابن حزم وابن قدامة والنووي ማስረጃውም اجماع ያለበት ነው ዑለማው ስምምነት ያለበት ነው ابن منذر ዘግቧል اجماع እንዳለበት ابن حزم ابن قدامة نوويም ዘግቧል والخرشي እሳቸውም ዘግበዋል እንደዛው نعم ስለዚህ በመንገድ ላይ ሲጓዝ يعني በመንገድም ላይ ሆነ ይሄ እንደ ሚሳል ነው ካያስበው ወደ ሆዱ የገባ ነገር አያስፈጥርም ነው አቧራን ይመስል ለአኺር ማለት ነው حكم ابتلاع الصائم ريقا አንድ ጾመኛ የሆነ ሰው ምራቁን መዋጥ حكሙ ምንድነው ابتلاع الريق لا يفطر ምራቁን መዋጥ አያስፈጥርም አስሉ ማለት ነው ማዳማ ለም يفارق الفم አፉን እስካተለያየ ድረስ ነገር ግን ካፉ ወጥቶ እንደገና መልሶ ቢወጣው ያስፈጥራል ማለት ነው ወለም يجمعه እንደዚህም ደግሞ ሰብስቦት ካልሆነ በጉንጩ ሰብስቦ ሙልት አድርጎ ከሆነ እንትን ያለው ያም ያስፈጥራል ነው الدليل ማስረጃው اجماع اهل العلم على ذلك ومن نقل الاجماع ማስረጃውም የዑለማዎች ስምምነት ነው اجماعን ከነቀሉት ውስጥ المرداوي وابن حزم والنووي وابن مفلح እነዚህ ዑለማዎች ابن حزمን ጨምሮ ነወይን ጨምሮ ወብኑ ሙፍሊህን ጨምሮ እንትን ብለ اجماع እንዳለበት ዘግበዋል ማለት ነው حكم من ابتلع ما بين اسنانه وهو صائم በጥርሶቹ መካከል ያሉትን የዋጠ ሰው حكሙ ምንድነው ነው حكሙ ምንድነው አንዳንድ ጊዜ ምግብ እንመገብና የሆኑ ነገራቶች በጥርሳችን ውስጥ ይኖራሉ አይደል እነዛን የዋጠ የሆነ ሰው ምንድነው حكሙ ابتلاع الصائم ما بين اسنانه مما لا يمكن لفظه ማውጣቱ የማይመች ሆነ በጥርሶቹ መካከል ያሉ ነገራቶችን የዋጠ የሆነ ሰው ابتلاع ما بين اسنانه وهو صائم እሱ ጾመኛ ሆኖ በጥርሶቹ መካከል ያሉ ነገራቶችን የዋጠ የሆነ ሰው ማውጣቱ የማይመች ሆነ ማለት ነው ወካነ ሲረን ትንሽ ነበር لا يمكن لفظه ማውጣቱ አይመችም مما يجري مع الرقي يعني ከምራቅ ጋራ የሚፈስ ሆነ فصومه صحيح ጾሙ ትክክል ነው ከምራቁ ጋር እንደተቀላቅሎ ድንገት ዋጠው
ስለዚህ ጾሙ ትክክል ነው። الدليل إجماع أهل العلم على ذلك ومن نقل الإجماع ابن المنذر ولأنه لا يمكن التحرز منه فأشبه الرق يعني ከዚህ ጋር መጠንቀቅ ስለማይመች ነው። የዚህ ምስያው ልክ እንደምራቅ ነው። ሌላኛው ابتلاع الصائم ما بين أسنانه مما يمكن لفظه በጥርሶቹ መካከል ያለን ነገር ማውጣቱ የሚመች ሆነ እሱን አውጥቶ ማስወገዱ የሚመች የበላ የሆነ ሰው በጾም ቀን من ابتلع ما بين أسنانه وهو صائم ጾመኛ ሆኖ በጥርሶቹ መካከል ያለን የዋጠ የሆነ ሰው وكان يمكنه لفظه ማውጣቱ ያመቸው ነበረ فإنه يفطر እሱ ያስፈጥራል ነው وهو مذاهب الشافعية والحنابلة وقول للمالكية وذلك لأنه بلع طعاما يمكنه لفظه باختياره معناتنا ማውጣቱ የሚመቸው ነገር በጥርሶቹ መካከል የዋጠ የሆነ ሰው እሱ ያስፈጥራል ነው። በዚህ ጋር ላይ ደግሞ ኢማሙ ሻፊዒም እንደዚሁም ኢማሙ አሕመድም ማሊክያዎችም በዚህ ጋር ላይ እንደሚያስፈጥር ዘግበዋል ማለት ነው። ይህም ስለሆነ ነው ማውጣቱ የሚያመች የሆነ ነገር በምርጫው ስለዋጠ ነው። ዛኪረን ሊሶም ጾመኛ መሆኑን አስታውሶ ካለ ስለዋጠ ነው። فأفطر به በዚህ ጋር አፍጥሯል ነው ከማለው ابتلع الأكل ልክ ምግብን እንደተመገበ ነው የሚቆጠረው ማለት ነው። እያስታወሰም እንደሚመገብ ነው የሚቆጠረው። طيب حكم الابتلاع الصائم ما لا يؤكل في العادة በተለምዶ የማይበላ የሆነ ነገር ጾመኛ የሆነ ሰው ይበላ እንደሆነ ሁክሙ ምንድነው? ያፈጥራል አያፈጥርም? إذا ابتلع الصائم ما لا يؤكل في العادة كدرهم أو حصاة በተለምዶ ሰዎች የማይመገቧቸው ሆኑ ለምግብ የማይውሉ የሆኑ ነገራቶችን ጾመኛ የሆነ ሰው ይዋጣ እንደሆነ ልክ ሳንቲምን ይመስል ጢጠርን ይመስል أو ሐሺሽን ሳርን ይመስል أو حديد ብረትን ይመስል أو خيط ክርን ይመስል ወይ ذلك ከዚህም ውጭ ያለ አፍጣር ያፈጥራል። وهذا باتفاق المذهبية الفقهية الأربعة الحنفية والمالكية والشافعية والحنابلة وهو مذهب جماهير العلماء من السلفية والخلف የአራቱም መዝሀብ አቋም ነው። ይህ አብዛኞቹ ዑለማዎች የተስማሙበት ነው። ከሰለፎችም ተኸለፎችም ማለት ነው። በተለምዶ ምግብ ያልሆነን ነገር የዋጠ እንደሆነ ያስፈጥራል በሚለው ማለት ነው። وهو قول ابن عباس رضي الله عنه الفطر مما دخل وليس مما خرج الفطر مما دخل وليس مما خرج የሚያስፈጥር ነገር ወደ ውስጥ የገባ ነው ከውስጥ የወጣ አይደለም ይላል ابن عباس ማለት ነው። አብዱላህ ابن عباس لأنه في حكم الأكل فإنه يقال أكل حصاة ለምን ለምግብም ባይውል ያን የሆነ ነገር ሲውጥ እንደ ምግብ ነው የሚቆጠረውና ነው ሁክሙ ማለት ነው። ጢጠርን ዋጣ ይባላል፣ ጢጠርን በላ ይባላል። ولأنه ابتلع ما يمكنه الاحتراز منه መጠንቀቁ የሚመቸው የሆነ ነገር ስለበላ ነው። ማላ ሐጀተ به إليه ወደሱ አስፈላጊ ያልሆነ ነገር ነው የዋጠው ማለት ነው። فأشبه ما إذا قلع ما بين أسنانه وابتلعه የዚህ ምስያው በጥርሶቹ መካከል ያለን ነገር ማውጣቱ የሚመች የሆነ ነገር ሆነ ብሎ እንደዋጠ ሰው ነው ምስያው። ጢጠርም ይሁን ክርም ይሁን የዋጠ ሰው ጾመኛ ሆኖ ማለት ነው። طيب حكم شرب الدخان أثناء الصوم በጾም መካከል እያለ ሲጃራን ያጨሰ የሆነ ሰው ሁክሙ ምንድነው ነው? شرب الدخان المعروف دخان ይሄ ሲጃራ መጠጣት ታዋቂ የሆነው أثناء الصوم يفسد الصوم يعني በጾም መካከል ሲጃራ የጠጣ እንደሆነ ጾምን ያበላሻል። وهذا باتفاق المذهبية الفقهية الأربعة
አልሐነፊየት ወልማሊኪየት ወሸፊዕያ ወልሐናቢላ የአራቶቹም መዝሃቦች ተስማምተውበታል። ወዛሊከ ሊአነ ዱኻን ለሁ ጁርሙን ዩንፊዙ ኢለል ጀውፍ ወደ ሆድ የሚገባ ጁርም ስላለው ነው ይህ ሲጃራ ማለት ነው። فهو جسم يدخل الى الجوف እሱ እንደ አካል ነው ያኒ ወደ ሆድ የሚገባ ጁርም አለው ማለት فيكون مفطرا يعني ይሄንን የጠጣ የሆነ ሰው ያፈጥራል ነው ከልማ ልክ እንደ ውሃ ነው። ولانه يسمى شربا عرفا حتى በተለምዶ ራሱ መጠጥ ተብሎ ሲጃራ ጠጣ ተብሎ ነው አይደል የሚባለው መጠጥ ተብሎ ይጠራል። وصاحبه يتعمد إذا دخله في جوفه من منفذ الأكل والشرب فيكون مفطرا يعني فيكون مفطرا يعني عفوا እና የዚህ ይሄንን ሲጃራን በጠጣ ጊዜ ወደ ሆዱ በገባ ጊዜ ይሄ ሲጃራ ማለት ነው ልክ እንደተመገበና እንደጠጣ ይቆጠራል እና ያፈጥራል ነው። هذا والله اعلم وعلم صلى الله على نبينا محمد وعلى اله وصحبه اجمعين